በዚሁ ለማብራት ቃል ኪዳን ባይኖረውም ራሱ ቃል ኪዳን ባይኖረውም ሰላማዊ እስከሆነ ድረስ እያልኩኝ ነው። የምትዋጋው ምን አይነት ሰው ነው? ሊዋጋ የመጣን አካል ብቻ ነው። ሀታ ይሄ ሙስሊምም ቢሆን ራሱ ተዋጉት ብሎን ነው። ሙስሊምም ቢሆን በሙስሊሞች መካከል ጸብን አጭሮ ሰውየው ተው ብለሱ ገስጹት፣ መጀመሪያ አስታርቋቸዋል። አልታረቅም ብሎ ወሰን አላፊ ከሆነ ግን ተጋደሉት ይህን ሰው ሁሉ ይላል፣ ሀታ ሙስሊም ቢሆን። ስለዚህ አላህ በቁርአን ላይ ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያ የሚጋደሏችሁን ተጋደሏቸዋል። የሚጋደሉንም ብቻ ከእነርሱ ውጭ ሌላ ደንበር ማለፍ አይቻልም። ወላ ተዕተዱ አለ። ወሰን አትለፉ አለ። ወሰን አትለፉ ማለት ነው ማለት ነው ያልተጋደሏችሁን እንዳትጋደሉ ማለት ነው። አዎ ልክ ነው። ማናቸው እነሱ መጠየቅ ይችላል። እዛ ላይ መጠየቅ ትችላል። እነዛ የሚጋደላችሁ ተጋደሉ የሚለው እነማን ናቸው? የሚጋደሉ እኮ የሚጋደል አሁን አላህ ራሱ መፍረድ የቻለ ለምን የሚጋደላችሁ ግደሉ ይላል? ልክ እግዚአብሔር ለምሳሌ መጽሐፍ ቅዱስ ላይ ምን ይላል? እኔን የሚሰድቡኝን ግደሉ ይላል። ለምን ግደሉ ይላል? እግዚአብሔር ሴቶችን ግደሉ ይላል፣ ህፃናቶችን ግደሉ ይላል፣ ሽማግሌን ግደሉ ይላል። ከሰራት መረጃ ነው። አዲስ ኪዳን ላይ የለም። ምናልባት ብሉይ ኪዳን ላይ ያን ያለው እግዚአብሔር ነው አይደለም ነው ጥያቄ። እግዚአብሔር ነው አይደለም ግደሉ ያለው? እሱ በብሉይ ኪዳን ነው። አዲስ ኪዳን ከመጣ በኋላ መጽሐፍ ላይ ነብያ ማን ነው ባዩ ነው ጥያቄው። የአሁኑ አምላክ ነው ያንን ሲል የነበረው ወይንስ የአሁኑ አምላክ አይደለም? የአዲስ ኪዳኑ አምላክ ነው ያንን ያለው ወይንስ አይደለም? እሺም መልሳት። አንድ አምላክ ነው ያለው የሚለው እሱ ነው። ግደሉ ሲል የነበረው እዛ ህፃናቶችን፣ ሴቶችን ህፃናቶችን፣ ሴቶችን የሚል እንኳን አላየውም አለ። ላሳይህ በቃ መጽሐፍ ቅዱስ ይዘሃል? ላሳይህ መጽሐፍ ቅዱስ መጀመሪያ ጥያቄ እንዲጨርስና ታሳየኛለህ። ችግር የለውም። መጽሐፍ ላይ ላሳይህ። ህፃናቶችን፣ ሴቶችን ግደሉ የሚል አላየሁም ብላል። ላሳይህ እና እሱ ታሳየኛለህ። ችግር የለውም። መጀመሪያ ጥያቄ እንዲጨርስና መጀመሪያ ያመጣኝ አንድ ጥያቄ ልጠይቅህ ነበር እና እሱን ታሳየህ። ጠይቃለህ። አብሽር፣ ላሳይህ። ችግር የለውም እኮ መጀመሪያ ልጠይቅህ። ምነው ቸኮልክ ለማሳየት? ታሳየኛለሁ። እሺ፣ ይታያቸዋል ክርስቲያኖች። ያው የሰራዊት ጌታ እግዚአብሔር ምን አለ? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ። ከዚያ ቀጥሎ እግዚአብሔር ምን አለ? አሁንም ሄደህ አማሌቅን ምታ፣ ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ሕፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል። ያሰላም ህፃናቶችን፣ ሴቶችን ግደሉ። ልጀምርላችሁ ነው። ይህንን አሁን ትቃወመዋለህ? ግደሉትን የሚለው ቆይ ልጨምርላቸው አንድ ጊዜ። ሌላ ቦታ ላይ እግዚአብሔር ምን አለ? ሽማግሌውንና ጎበዝን፣ ቆንጆይቱንና ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ ግደሉ። ይህንን ትቃወመዋለህ? አሁን ትቃወመዋለህ ማለት ይህንን እግዚአብሔር ትቃወመዋለህ? እንደዚህ በማለቱ ትቃወመዋለህ እያልኩ ነው። ቆይ አንዴ፣ ይሄን ያለው ያንተ አምላክ ነው አይደለ? ብሎ አለ። እሺ ችግር የለውም። ትቃወመዋለህ ነው የእኔ ጥያቄ። ትቃወመዋለህ እንዴ ማለት? እቃወመዋለሁ። ህፃናቶችን ግደሉ ማለት ነው። እቃወመዋለሁ። እና ለምን መሐመድ እና ትቃወመውም ታዲያ? እንደዛ እያለ በጣም ጥሩ። ነቢ ስ ላ ስለም ህፃናቶችን ግደሉ ያሉበትን ችግር የለም እቃወማቸዋለሁ። አሳይ የስድስት ዓመት ልጅ አግብቶ ከመድፈር በላይ ምን መግደል አለ? ከግድያ ይጠናነስ። ህፃናቶችን፣ ሴቶችን ግደሉ ያሉበትን አሳየኝና ልቃወማቸው። ነቢ ስ ላ ስለም ታሳይኛለህ አለ። እሱማ ቆይ መጀመሪያ እሱን አሳያለሁ። አሁን ስላለ ያስፉ መጽሐፍ ግን ጥያቄ ምን ነበር? መጽሐፍ አልያዝኩም እና አሁን አንድ ጥያቄ ነበረኝ። በእናንተ የሰው ልጅ ከምንድን ነው የተፈጠረው? ወይ አንዴ እኔ አወጣልሃለሁኝ መጽሐፍ ስላልያዝኩ ነው ብሎናል አይደለ? እኔ አወጣልሃለሁኝ አንተ ብቻ ንገረኝ። ህፃናቶችን፣ ሴቶችን፣ ሽማግሌን ግደሉ ያሉበት ቦታ ካለ ወላሂ እቃወማቸዋለሁ። ለምን ነው አሁን የሰው ልጅ ከምን ነው የተፈጠረው? እሱ ነበር ማወቅ የፈለኩት። አንድ ረስ ጨርስና ወደ ቀጣዩ ረስ ትሄዳለህ። ችግር የለውም። አሁን ማሳየት ትችላለህ? አትችልም ወይ? እኔ ላሳይ ስለሆነ ማለት ነው። ግደሉ እንዳላሉ
አረ ብሏል። የት ታሳየኛለህ? እሱማ በሄድክበት ለዛ አይደል የምትገሉት? ያሉበት ቦታ ካላሳይሽ ችግር የለም። ያሉበት ቦታ እኔ እንትን ጎጹ ስለማላውቀው ነው። እሺ ለማንኛውም እሺ ላሳየህ። እኔ ነቢያችን ሰለላሁ ዐለይሂ ወሰለም አደራ ሴቶችን፣ ሽማግሌ፣ ህፃናትን እንዳትገሉ ያሉበትን ቦታ ላሳየህ ነው። መርጠህ ነው የምታሳዩኝ። ከዛ ግደሉት የሚሉትን እኮ ልታሳየኝ አትችልም። እሱ ይገባኛል። ግን እኔ አይደለም እንዴ እኮ እሱን አልታሳየኝ የለም እያልኩ እኮ ነው። ወረብ እኮ እኔ ስለሌለኝ ነው አሁን የምጠይቅህ ሌላ ጥያቄ አለኝ እና የሰው ልጅ ለምን ነው የተፈጠረው? ነብዬ ላይ ዋሽተሃል አይደለ? ያንን ሳላጠራ ወዴትም አትሄድም። ቆይ አንድ ጊዜ አረ ውሸት አይደለም። እኔ ሁለተኛ ውሸት አይደለም ካልክ በማስረጃ ፈጥጣለኝ ካላመጣ ወዴትም አትሄድም። ቁሳል አይደል? አሁን ውሸታም እንደሆንክ እኔ ላሳየህ ነው። ነብያችን ሰለላሁ ዐለይሂ ወሰለም አደራ ህፃናት የለውም። ከአንተ በላይ የሚዋሽ እኮ የለም እዚህ እኮ እሱ አንተ ስፖርቱን የሚያራግፍ ሰውዬ ይሄ ናቸው ክርስቲያኖች። በማስረጃ የማውራት እንትን የላቸውም። ልክ ማስረጃ እንዳጡና እንትን ሲሉ ጊዜ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተሳደቡ መስሏቸው በራሳቸው ላይ ያለን ነገር ያነሳሉ። የክርስቲያኖ ትችት ሙሐመድ እንዴት ነቢይ ሆኖ ቁጭ ብሎ ይሻናል? ሙሐመድ እንዴት የዘር ፈሳሽ ያል? ሙሐመድ እንዴት ብሎ ከሚስቱ ጋር ይገናኛል? ሙሐመድ ከይፍ ያኔ የሚተች ነገር ሌላ እንደሌለ እያሳያቸው ልክ ነው። አላውቃቸውም እንጂ ነቢይነታቸውን የሚያስተች ነገር አታችሁ። በሰው ላይ የሚሆንን ነገር ስታነሱ ጊዜ ምን ያክል ሙግታቸው በእርሳቸው ላይ ደካማ እንደሆነ እና እርሳቸውን የሚያስተች ነገር እንዳላገኛቸው ትልቅ መልስ እኮ ነው ይሄ ንግግራቸው። አላውቃቸውም እንጂ ሙሐመድ ስፐርም ያሉ ሰው ናቸው። ስፐር ያሉ ሰው ናቸው። እንደኔ እናንተ ሰው ናቸው። አንድ ነቢይ የዘር ፈሳሽ ካየ ነቢይነቱ ሐሰት ነው የሚል ካለ መጽሐፍ ቅዱስ ላይ በዚህ አቋም ከሄዳችሁ ነቢያቶቻችሁን ሁሉ ጠራርጋችሁ ካዳችሁ፣ እነ አብርሃም እነ ሙሴ እነ ሁላችሁን ካዳችኋቸው የጌታ ሰው። ለማንኛውም ነቢያችን ሰለላሁ ዐለይሂ ወሰለም ሴቶችን፣ ህፃናቶችን፣ ሽማግሌን አትግደሉ ነው ያሉት። ይሄን ደግሞ ላሳያችሁ። ሌላም ጨምርላቸዋለሁ። ሌላም ሰርፕራይዝ ላድርጋችሁ። ቀሳውስቶችንና መነኩሴን እንዳትገሉ ሁሉ ብለዋል። የሚገርም የሚደንቅ ላ ተቅቱሉ ቅሲሰን ወላ ራሂበን አሉ። ቆይ ላሳያችሁ። ነቢያችን ሰለላሁ ዐለይሂ ወሰለም አደራ ህፃናትን፣ ሴቶችን ሞታ እንዴት ነው? እኔ ጥያቄ አለ ግን በፊት ሮመዳን ሳልክ ራሱ ሮመዳን 15 ጀምሬ አስገባኝ ብለህ አላስገባኝም። እሺ ትገባለህ። እዳ ያለበት ሰው እንዴት ነው ሮመዳን የሚጾመው? አንድ እሺ ችል ጨርስ። ያውና እዚህ ጋር ሐዲስን ታገኝታላችሁ። ምን ይላል? አቡ ዳውድ 2614 ላይ ታገኝታላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ከአንድ ወደ አማርኛ አልቀየሩላችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ወደ አማርኛ አልቀየሩላችሁ። ያውና ወደ አማርኛ አልቀየሩላችሁ። ቅዱሳን ጎግል አለይሂ ሰላም በትክክል ከተረጎሙት እንመልከት። እዚህ ጋር ምን ይላል? እስኪ በፈጠራቸው አንብቡት ይሄን ቃል። ነቢያችን ሰለላሁ ዐለይሂ ወሰለም ምን እንዳለው ምን ይላል? ሽማግሌን፣ ልጅን፣ ወጣትን ወይንም ሴትን ሽማግሌን፣ ሴትን፣ ልጅን አትግደል አሉ ነቢ ሰለላሁ ዐለይሂ ወሰለም። አትግደል። እግዚአብሔር ምን አለ? ሽማግሌን፣ ጎበዙን፣ ቆንጆቱን፣ ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ አለ። ነገር ግን ገዳይ